ሰላም ካምነት የተከበበ ግን ጉድ ማይንድ የምንላቸው ጎበዝ ጉብዝና ምለው በቃ ጎበዝ የምንላቸው ስራዎችን ትላንትና አይተንበታል እና ለዚህ ደግሞ መልካም ስራውና ያው በሚፈጥራቸው የስራ እድሎች ሰዎችን በመርዳትና እነዚህን ሰዎች ደግሞ የስራቸውን ወደ ገንዘብ በመለወጥና ሰዎችን በማሳደግ የሚያደርገው ነገር የሚደገፍ ነው ብዬ ነው የማስበውና ግን ለዚህ ደግሞ አንድ ነገር የጎደለ ነገር አለ። ምክንያቱም ሰዎች በሚሰሩበት ሰዓት መንገዱ ክፍት ሆኖላቸው ሰላም ሆነው ከሁሉም ጋራ ባይፋቀሩ እንኳን ተከባብረው ቢሄዱ ደስ ይለኛል እና ለዚህ ልጅ እንደ ሀሳብ ወይንም ደግሞ እሱም ፈታ ብሎ ያለ ሀሳብ እንዲሰራ ወይንም ደግሞ ልበለውና እንደ ካሳ ከኔ የምቆጥረው ለሱ እንዲመቸው ለሌላውም ብዬ አንድ ሀሳብ መጣልኝ። ያ ሀሳብ ምንድን ነው? ከዚህ በፊት በሰይፉ ፋንታሁን ሾው ላይ ኢቢኤስ ላይ የመቅረብ እድሉ አልነበረውም እና ትንሽም የቃላት መመላለስ ስለነበረ ለምንድን ነው እኛ ሰይፉ ፋንታሁን ሾው በማስገደድ ወይንም ደግሞ እንደ አባት እንደ ትልቅ ወንድም የሱ ሾው ላይ እንዲቀርብ አዶናይም ደግሞ እንደ ልጅ እንደ ታናሽ ወንድም ያው ወልዶ ያደርሰዋል ለማለት ፈልጌ ሳይሆን እንደ ታናሽ ወንድም እንደ ኢትዮጵያዊ የጠፋም ነገር ካለ በይቅርታ እንዲሁም ደግሞ በቃ ተስማምቶ አንድ ላይ ሆኖ መስራት እንኳን ባያስፈልግ ተከባብረው በአርቱ በሶሻል ሚዲያው ላይ እንዲቀጥሉ እንደ ሀሳብ ለምንድን ነው ይሄንን ነገር ማላቀርበው ለምን አላስታርቃቸውም ብዬ ነው። እና እስኪ የተመቻችሁ ካላችሁ ያ ጂጂ ትክክል ነሽና አዶናይ በሰይፉ ፋንታሁን ሾው ላይ እንዲቀርብና እርቅ እንዲወርድ እንግዲህ በእግዚአብሔር ተታረቁና ሁላችንም ደስ እንዲለንና እንድናይ እጠይቃለሁ። ምኞቴም ነው ብዬ ነው የምለውና ያ ይሄ ነው። በጣም ነው አመሰግነው ታርቀው ባያቸውና አዶናይም በሰይፉ ፋንታሁን ሾው ላይ ቀርቦ በጣም ደስተኛ ነኝና እንደ ሀሳብ ያቀርብኩት ነው። አመሰግናለሁ ሆኖ
ደስ ይለኛል። እና ይህንን የምትመለከቱ ሰዎች ጉዳዩን ያዙትና እስቲ አስታቋት።